ሰላምዬ በፖሊስ ቁጥጥር ስር ዋለች። ብሌንና ወይዘሮ ገነት ሲመጡ እንግዲህ አልማዝ እዛ ሙታ ሲያገኟትም እሪ በማለት ጎረቤቱ ሁላ ሲሰማም ተሰብስቦ ሲመጣ እሷ እንደገደለቻት በአፏ ራሷ ተናገረች። ሰላም ለአቶ በኃይሉ ጥሪ ደረሰው። የወይዘሮ አልማዝ ባልተቤቷ ከክፍለ ሀገር እየሮጠ ከመቀሌ በመምጣትም መቃብሯ ላይ አበባውን ይዞ ማልቀስ ጀመረ። የአልማዝ የቀብር ስነ ስርዓት ከተፈጸመ በኋላ የአቶ በኃይሉ ጥሪ በእጁ እንዲደርስም ፖሊሶቹ አደረጉ። አሁን ላይ የወይዘሮ አልማዝ ባለቤት እዚህ ቤት ነው የሞተችውና ሁሉም ተጠያቂ ናቸው በማለትም እፍስፍስ አድርጎ ሁላቸውንም እስር ቤት እንዲገቡ አደረገ። የወይዘሮ አልማዝን አስክሬን ለመቅረበር እየተጣደፈ ያለው በኃይሉ የወይዘሮ ገነት ለፖሊስ በማመልከትም እዚህ ቤት ሰው ሞቷል፣ እርግጠኛ ነኝ በኃይሉ ነው ይህን ያደረገው በማለትም ለፖሊሶቹ ብትናዘዝም ግን ደግሞ ሰላም እኔ ነኝ የገደልኳት ገፍትሬ በማለትም እውነታውን በመናገርም እሷ ወደ እስር ቤት እንድትሄድ በኃይሉ ደግሞ ከቀብር ስነ ስርዓት ከተፈጸመ በኋላ ሁሉም ተጠርጣሪ ናቸው በማለት የወይዘሮ አልማዝ ባለቤት ሁሉም በሕግ እንዲጠየቁልኝ እፈልጋለሁ ሲልም ለፖሊስ ቅሬታውን አመለከተ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ተወዳጁ ድራማ በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርት ይዘን መጥተናል። እጅግ የሚያሳዝን ሁኔታ ሰላም እንግዲህ ባልጠበቀችው ሰዓትና ባላሰበችው የተፈጠረው ክስተት የቤቱን ሰው በሙሉ ወንጀለኛ አድርጎ እጥብጥብ አድርጎ ወደ እስር ቤት እንዲገቡም ተደረገ። በዚህን ሰዓት ይሄ የተፈጸመበት ምክንያት ወይዘሮ ገርነትና ብሌን ወደ ቤት መጥተው በር በመቆርቆር ላይ ሳሉ እንግዲህ በሚገርም ሁኔታ አቶ በኃይሉ አስክሬኑን ለመደበቅ እየተቻኮለ ባለበት ሰዓት ብሌን ቁልፍ ስለነበራት ይሉ ይሆናል በማለትም ቁልፉን ከፍታ ሲገቡ በሚያሳዝን ሁኔታ አልማዝ እዛ ተዘርራ አስክሬኗን ሲያውም ገነትና ብሌን የመጨረሻ ጩኸታቸውን ቀወጡት። እናም ሰላም እንግዲህ ብሌኔ ጉድ ሆንኩልሽ፣ እጄን በእጄ በላሁት። ይሄ ማለት እኔ እኮ አይደለም ሰው ይቅርና ድመት ነፍስ ማጥፋት የማልችለዋ ጉር ሆንኩኝ በማለትም ለብሌን እውነታውን ተናገረች። በዚህን ሰዓት ጎረቤቱ እየተንጫጩ ስለነበረ እየሮጠ ሲመጣ በእጅ ሰው ገደልኩ እያለች ሰላም ስትጮህ ስለነበረም ይህን ጊዜ እንግዲህ በሚገርም ሁኔታ እየተሯሯጡ ለፖሊስ በመደወል ሰላም እጅ ከፍንጅ እንድትያዝም አደረጉ። የቀብሩ ስነ ስርዓት ላይ የወይዘሮ አልማዝ ባለቤትም በመምጣቱና እኔ ሰላም ትመለሽልኛለሽ እያልኩኝ ወተሽ ትቀሪያለሽ በቅጽበት ብዬ አላውቅም ነበር በማለትም እንግዲህ እነዚህ ሰዎች በሙሉ ለህግ እንዲቀርቡልኝና በህግ ተጠይቀው የባለቤቴን ደም እንድወጣ ፈልጋለሁ በማለትም እውነታውን ለፖሊስ ድጋሜ ቅሬታ ሲያቀርብም የወይዘሮ አልማዝ ባለቤት የተናገረውን ንግግር ህግ ስለሰማውም አንድ ቤት ውስጥ ሁሉም ተሰብስበው እንደነበረም እሷ ራሱ ነግራኛለች ከመሞቷ በፊት። ስለዚህ አሁን ላይ ሁሉም ተጠያቂ እንዲሆኑልኝ እፈልጋለሁ ሲልም ወይዘሮ ገነት እኔ ተጠያቂ አይደለውም ከነ ልጄ የመጣሁት ከውጭ ነው። ቤት ውስጥ አቶ በኃይሉ እንዲሁም ሰላም ነበረችና
እሷን ሳሎን ላይ ሬሳዋን ዘርረው ለመደበቅ ሲጣደፉ ባሉበት ጊዜ ልጅ በር ከፍታ ገብተን ነው ጉዱን ያወቅ ነው በማለትም ዝርግፍ አደረገችው። ብሌንና ወይዘሮ ገነት ነጻ ቢወጡም ግን ደግሞ አቶ በኃይሉ ከቀብር ስነ ስርዓት ፍጻሜ በኋላ ቅሬታ የአልማዝ ባለቤት ስላቀረበበት መጥሪያ እንዲደርሰው እርሱ በተጠራው መሰረት ቀጥታ ፍርድ ቤት እንዲመጣና የተሰጠውን ወይም ደግሞ የሚጠይቃቸውን ጥያቄዎች በትክክል ከመለሰ በኋላ የሚከተለውን ቅጣት መቀበል እንዳለበትም ትዕዛዝ ደረሰው። አሁን አቶ በኃይሉ ፍርድ ቤት ወይም ደግሞ ፖሊስ ጣቢያ አልሄድም እያለ ሳለ እሱ ሳይፈልግ የማይመጣ ከሆነ የራሳችንን እርምጃ እንወስዳለን በማለትም ድጋሜ መልእክት ሲላክለት ወይም ደግሞ ማመልከቻ የተጻፈበትን እንግዲህ ትዕዛዝ ተመልሶ ተሄደ። የራሳችንን እርምጃ እንወስዳለን በማለትም ከፍርድ ቤት የተላከለትን ትዕዛዝ በድጋሜው አክብሮ ሲሄድም የመጨረሻ ውሳኔ የተወሰነበት አንተ ራስህ ወንጀለኛ ነህ፣ ምክንያቱም ፍርድ ቤት ከመቅረብ በፊት ሌላ ክስ ወይም ደግሞ አብረው የሰሩት ወንጀለኞች ሲጠየቁ ቃልና ዳግም ሬሳውን ከህግ ደብቀን እንቅበር በማለትም አቶ በኃይሉ ጠይቆን እሱን ለማድረግ እኛ ታዛዥ ስለሆን እየተጣደፍን ነበረ በማለትም ግጥም አድርገው ሲመሰክሩበት ትልቁ ወንጀለኛ እሱ ነው ከእህቱ ጋር ተመካክሮ ሴትየዋን የገደላት ሲባልም ጥልቅ የ13 ዓመት እስራት ተፈረደባቸው። አሁን ቃልና ዳግም ነፃ እንደሚወጡም ግን ደግሞ ለትንሽ ጊዜ እስራት እንዳለባቸው ተወሰነ። ግን ደግሞ መረጃው የዳግም ሁሉ ነገር በስልኩ ላይ ስለነበረ ሪከርድ እያደረገም ስለነበረ ሁሉንም ነገር ይፋ እንደወጣም አመለከተ። አሁን ላይ በሚያሳዝን ሁኔታ ብሌን የተፈጠረው ነገር ለእሷ ትልቅ አደጋ መስሎ እያለቀሰችና እያነባሽ ትገኛለች። ብሌን እናቷን ሳታውቅ ለሰላም እያዘነች እሷ እኮ ይህ አይገባትም ነበር፣ በአረመኔዎች ተከባ አረመኔዎቹ ናቸው እንደዚህ ያደረጉት እማዬ እያለችም ትገኛለች። ዳግም ለብሌን እውነታውን ስለተናገረ ብሌን እንግዲህ ወይዘሮ ሰላም ነጻ የምትወጣበትን ነገር በሙሉ ፈልጋ እንዳላደረገችውና በህይወቷ ላይ የገዛው ወንድሟና ቃል እየተጫወቱባት እንደነበረ ይህን ሁሉ ሆን ተብሎ ተጠንስሶ እቤቷ ሴትየዋን ልከው እንዳሰቃያትና እሷ እንድትገድል እንዳደረጓት እመሰክራለሁ አለች ብሌን። የአቶ በኃይሉ ወንጀል እንግዲህ እያንዳንዱ ይፋ በመውጣቱ ላይ ሳለ ምክንያቱም አልማዝን ወደዛ ቤት የላካት የብሌን እናት ነኝ በይ በማለትም እና ብሌንን ከዛ አስወጥቶ ወደ ሌላ አገር ወደ መቀሌ እንድትሄድ እያደረገ መሆኑንም ሁላቸውም ረጋገጠ። እንዲሁም ደግሞ ዳግም የቀዳው ሪከርድ ስላለም አሁን ላይ ምናልባችም ብትታሰር ፍርድ ቤቱ የሚወስንባት ወንጀል እስራት ቀላል እንደሆነም ተነገረ። በዚህን ሰዓት እሺ በማለትም የተስማማቸው ብሌን አሁን ላይ ወይዘሮ ሰላምን ነጻ ለማውጣት የምታደርገው ጥረት አሁን ለእሷ ዋጋ እየከፈለችም ትገኛለች። ዳግም ግን ምንም በማያውቀው አንተ የእጅ አሻራ በመገኘቱ ገዳይ እሱ ነው በማለትም ሁላቸውም ሊደመድሙ ቢሞክሩም ግን ደግሞ በስልኩ ያለው መረጃ ወንጀሉን ለትንሽ ቀለል አድርጎለታል። ዞሮ ዞሮ ሁላቸውም የወንጀል ተባባሪና ወንጀለኞች ናቸው በመባልም ክስ በመመስረቱ ትልቅ አደጋ ውስጥ ገብተው ወይኔ ወይኔ እያሉ ቢገኙም አሁን ላይ አሳሳቢውና አስቸጋሪው ትልቁ መከራ እጅግ በጣም የሚያሳዝነው ሰላም ባላሰበችውና በሌለችበት የተፈጠረው እንግዲህ በወንጀለኞችና በአስመሳዮች ተከባ እሷ እጇን
እጇ በመቆሸሹ የመጨረሻ እየተጸጸተችም እያለቀሰችም ትገኛለች። በእርግጥ ዳግም እዚህ ቤት ስትመጣ ሴትዮዋ ሆን ብላ ብሌንን ያለ እናት ነኝ ብላ ለመሄድ በኃይሉ የተገዛች ሴት ነበረች። እናም ግን ደግሞ ሰላም ምንም ስለማታውቅ የዋህ ምስኪን ስለሆነች ሁላቸውም ሴራ ጠንስሰው እዛ ቤት እንደመጣች እውነታውን እኔ ስነግራት የብሌንን እናት እንዳልሆነች ተቃል እውነተኛውን መረጃ ይዤ ሰላም ጋር ስለቀረብኩኝ በዚህን ሰዓት እውነታው ሲታወቅ ሰላም ስሜታዊ ሆና ገፈተረቻት እንጂ በፍጹም እገላታለሁ ብላም አላሰበችም። ወይዘሮ አልማዝ ግን ሰላምን አንቃት ስለነበረ ራሷን ለማዳን ስትል ስትታገልም ይችኛዋ ወደኋላ ወድቃ የጠረጴዛው ጠርዝ ሲመታትም ራሷን ለህልፈት አሳለፈ በማለት ዳግም መሰከረ። ያማለ ይህም ሁላቸውም ወንጀለኞች ናቸው በመባልም እንግዲህ ሁላቸውም ጥብ ተደርገው ወደ ማረሚያ ቤት በመሄዳቸው ብሌንና ወይዘሮ ገነት ብቻ ሲቀሩ እንዲሁም ጫጫታውን ከዛ በፊት ጎረቤቶች እንደሰሙ እውነታውን ለፖሊስ ሲናገሩም ብሌንና እናቷ ከውጭ መጥተው ውር እያሉ እነሱ አስክሬኑን አንስተው ለመደበቅ አቶ በኃይሉ በሚሯሯጥበት ሰዓት ነው። እንዳውም ብሌንና እናቷ ጎበዝ እንደሆኑ ነው የምንመሰክረው በማለትም ጎረቤቶቹ ብሌንንና እናቷን ወይዘሮ ገነትን ነፃ አወጡ። ራሷ ብሌን እኔም ራሴን በበረኪና ላጠፋ ፈጣሪ ነው የደረሰልኝ አይደለም ሰው ላጠፋ ይቅርና እኔ እዚህ ቦታ የለሁም የተፈጠረውንም ነገር በፍጹም የማውቀው ነገር የለም በማለት እውነታውን ተናገረች። ወይዘሮ ገነት ግን እኔ የማውቀው ልጄና እኔ ከቤታችን ወደ እነሱ ቤት ስንሄድ ሬሳ ሳሎን ተጋርሞ አገኘን። በዚህን ሰዓት ብሌን ጩኸቷን ለቀቀች። ጎረቤትም እየሮጠ ሲመጣ የተፈጠረው ነገር እኛን ዝም በሉ እያሉ እያረጋጉ እስክሬኗን ሊደብቁና ተደብቆ አቶ በኃይሉ ሊቀብራት እንዳለ ነው የደረሰው ጎረቤት። በዚህን ሰዓት ጎረቤት ለፖሊስ ደውሎ ራሱን ነፃ ለማውጣት ሁሉም ጥረት ላይ ነበር በማለትም የብሌን እናት ወይዘሮ ገነት ድፍን አድርጋ አሳረፈቻቸው። ቻናሉን ሰብስክራይብ እያደረጋችሁ መልካም